አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ ውድ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የአላህ ሰላም እዝነት አይለያችሁ ላለሁኝ። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮች ቪዲዮን ላይክ አድርጋችሁ ሼር እና እስከ መጨረሻው እንድታዳምጡት ጋብዛችኋለሁኝ። የነብዩላህ ሱለይማን ታሪክ ነው። ክፍል 2። በስብሰባው ጅኖች፣ ሸይጣኖች፣ ብዙ ፍጥረታት ነበሩና አንድ በጣም ኃይለኛ ጅን ቆመና አሁን ቁጭ ካልክበት ዙፋን ከመነሳትህ በፊት እኔ ሰበእ ሄጄ የንግስቲቱን ዙፋን ላምጣለህ፣ እኔም ታማኝ እና ኃይለኛ ነኝ አለው። አንዱም የአላህን ስሞች ሁሉንም ጠንቅቆ የሚያውቅ እና ዱዓው ሙስተጃብ የሆነ ሰውዬ በመካከላቸው ብድግ አለና ሱለይማን፣ እኔ አይንህ ከመርገብገቡ በፊት ዙፋኑን ፊትህ አስቀምጥልሃለሁ አለና ሱለይማን የአይኑ ቆብ ዘግቶ እስኪከፍት ድረስ የንግስቲቱን ዙፋን ፊት ለፊት ቁጭ ብሎ አገኘው። ሱለይማንም ይህን ሲመለከት ይህ የጌታዬ ችሮታ ነው፣ የማመሰግን ወይም የምክድ መሆኔን ሊሞክረኝ ቸረልኝ። የማመሰግን ሰው ያመሰገነም ሰው የሚያመሰግነው ጥቅሙ ለራሱ ነው። የካደም ሰው ጌታዬ ከእርሱ ተብቃቂ ቸር ነው በማለት ጌታውን አመሰገነ። ከዚያም ሱለይማን ጅኖችን ባህር ላይ መስታወት በማንጠፍ እዛ መስታወት ላይ ይህን ዙፋን አስቀምጡት አላቸው። ጅኖቹም በሱለይማን ትዕዛዝ መሰረት ባህር ላይ መስታወት በማንጠፍ ዙፋኑን መስታወቱ ላይ አስቀመጡት። ንግስቲቱም የሱለይማንን ግዛት ገብታ የግዛቱን ስፋት እየተመለከተች በጣም ተገረመች። በመጨረሻም ሱለይማን ንግስቲቱን ከተቀበላት በኋላ ባህር ላይ ወዳስገነባው ቤተ መንግስት በመውሰድ ያንቺ ዙፋን እንዲህ አይነት ነው አላት። እርሷም አዎ ልክ እርሱን ይመስላል አለችው። እርሱም በይ ሂጂ ዙፋንሽ ላይ ቁጭ በይ አላት። እሷም መስታወት መሆኑን አላወቀችም። ባህሩን ብቻ አይታ ዙፋኑ ጋር ልትሄድ ልብሶቿን ወደ ላይ ሰብስባ ሱለይማንም ባህሩ እኮ አንቺን አያገኝሽም፣ ይህ ባህር ከላይ መስታወት ተነጥፎበታል፣ ሂጂ ግቢ አላት። ያን ጊዜ ንግስቲቱ ሱለይማን ነብይ እንጂ ተራ ንጉስ አለመሆኑን በመረዳት ጌታዬ ሆይ እኔ ነፍሴን በደልኩ፣ ከሱለይማንም ጋር ሆኜ ለዓለማቱ ለአላህ ታዘዝኩ አለች። ከዚያም ሱለይማን በንግስና ሆኖ ብዙ ዓመታትን ኖረ። ሱለይማን አንድ ባህሪ አለው። እሱም አንድ ቦታ ሲሰግድ ከአቅራቢያው አንድ ችግኝ ከተመለከተ ስምሽ ማን ነው ይላታል። ችግኟም እከሌ ብላ ስሟን ትነግረዋለች። ሱለይማንም ለምንድን ነው የተፈጠርሽው ሲላት ችግኟም
የተፈጠረችለትን ዓላማ ትነግረዋለች። ከዕለታት አንድ ቀን ሱለይማን ሰግዶ ቁጭ ባለበት አንዲት ችግኝ ተመለከተና ስምሽ ማን ነው አላት። ችግኟም አፍራሽ እባላለሁ አለችው። ሱለይማንም ለምንድን ነው የተፈጠርሽው አላት። ችግኟም ይህን ቤት ለማፍረስ አለችው። ይህን ጊዜ ሱለይማን አላህን ያ አላህ በጅኖች እና በሰዎች የእኔን ሞት ይብቃባቸው፣ የሩቅን ነገር የማያውቁ መሆናቸውን ይረዱ ዘንድ አለ። በመጨረሻም ሱለይማን የዛችን ችግኝ እንጨት ፈልጎ ከቆረጠ በኋላ ጥሩ በትር ሰራባት። ከዚያም ጅኖችን እና ሰይጣናትን በይተል መቅዲስን እንዲገነቡ አዘዛቸውና እሱ መህረብ ግላዊ የአምልኮ ቦታ ገብቶ ኢባዳ ማድረግ ጀመረ። ብዙም ሳይቆይ እዚያ መህረቡ ውስጥ ሳለ በተወለደ በ52 ዓመቱ በትሩን እንደተደገፈ የሞትን መራራ ጽዋ ቀመሰ። ይሁን እንጂ ጅኖችም ሆነ ሰይጣናት የሱለይማንን ሞት አላወቁም። ብቻ እሱ የሚያዛቸው መስሏቸው ለአንድ ዓመት ያህል ያለ ማቋረጥ ሲገነቡ ከረሙ። ጅኖች እና ሰይጣናት ሱለይማንን በሕይወት ሳለ እሱን ማየት አይችሉም ነበር። ካዩም ወዲያ ነበር የሚቃጠሉት። አሁን ግን ሱለይማን 1 ዓመት ሙሉ እዚህ ሚህራብ ውስጥ መቆየት አጠራጥሯቸዋል። አንድ ሰይጣን ለማጣራት የሱለይማንን ኑር እንዳያቃጥለው በመጠንቀቅ ወደ ሚህራቡ ዘንድ ጠጋ ብሎ ወዲያው ዞር አለ፣ ግን አላቃጠለውም። አሁንም እየሮጠ ጠጋ አለና ደግሞ በፍጥነት ተመለሰ። አሁንም ይሁን እንጂ ድሮ የሚያቃጥላቸው ነገር አሁን የለም። ይህ ጊዜ ቀስ ብሎ ወደ ሚህራቡ ውስጥ ዘልቆ ሲገባ ሱለይማን ከሞተ በኋላ ዓመት ሙሉ የተደገፋት በትር መሬት በልቷት አስክሬኑ ወድቆ አገኘው። ይህን ጊዜ ሰይጣኑ ወጥቶ ለሁሉም የሱለይማንን መሞት ነገራቸው። አጋኔኖችም ሩቅን ምስጢሩን የሚያውቁ በሆኑ ኖሮ በአዋራጁ ስቃይ ውስጥ የማይቆዩ እንደነበሩ ተረዱ። ሱረቱ አሰበ እና ውዶቼ የሱለይማን አለይሂ ሰላም ታሪክ
በዚህ መልኩ ይጠናቀቃል ማለት ነው። በጣም ደስ የሚል ታሪክ ነው ሐቂቃ። ኢንሻአላህ በሰማንበት የምንጠቀምበት አላህ ያድርገን። በሌላ ደግሞ በነቢያት ታሪክ እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።